አልተዘዋወረችም። ከባለፈው ክፍል ይቀጠለ። ማቄን ጨርቄን ሳልል በዚያ ስቃይ ውስጥ እያለፍኩ አብርሃምን አራኩትም። በደወለልኝ ቁጥር ተንደርድሬ ቤቱ ነበርኩ። ወደ ቤቱ ሲሄድ እንደ አክራም ልቤ ለሁለት ይሰነጠቃል። ወደ ኋላዬ በመመለስና ወደ እሱ በመሄድ ስቃዬ በአካል በስለት የመሰጠቅ ያክል የሚያም ነበር። አስታውሳለሁ አንድ ቀን በጭራሽ ቤቱ መሄድ የለብኝም ብዬ ወሰንኩ። በደወለልኝ ቁጥር እሱ አልጋ ላይ የሚገኝ ሴተኛ ዳሪ ነኝ ወይ አልኩ። እልህ ከእግር ጥፍሬ ጀምሮ እስከ ራስ ፀጉሬ ያንቀጠቀጠኝ። በጭራሽ አልኩ። ሲደውል ግን ወደ ላፍቶ የሚሄድ ታክሲ ላይ ራሴን አገኘሁት። ወደ እሱ ቤት ከራሴ ጋር ትግል ጀመርኩኝ። እዚያ ወርጄ መመለስ አለብኝ፣ እዚያ ጋር እያልኩ ላፍቶ ደርሼ ወረድኩ። ቆሜ የኮንዶሚኒየሙን ግራጫ ህንፃ ለደቂቃዎች ተመለከትኩ። ምንድነው እዚህ ብሎኬት ክምር ውስጥ ያለው? ተመለከትኩ። ራሴ ጋር ግብ ገጠምኩ። እናም ለመጀመሪያ ጊዜ ራሴን አሸንፌ የሚመለስ ታክሲ ይዘገዬ ገባው። አቤት የተሰማኝ እርካታ! ከሆነ አውሬ ያመለጥኩኝ ያክል ከንፈሬ እየተንቀጠቀጠ እንባ ተናንቆኝ ነበር። ልክ ሜክሲኮ ደርሼ ስወርድ ግን ስልክ ጮኸ። አብርሃም ነበር። አነሳሁት። ደግሞ የአነሳሴ ፍጥነት! በቃ ምን እንደተፈጠረ የማውቁት። አንዳንዴ ውስጣችን የሚደረግ ጦርነት ዓለምን ሁሉ የገለባበጠ የሚመስለን ነገር አለ አይደል? በተረጋጋ ድምፅ ማይ ሰላም፣ በደህናሽ ነው ስትቆይ አለኝ። አላስጨረስኩትም። እየመጣው ነው፣ ታክሲ አጥቼ ነው አብርሽዬ የሚል ምላሽ ነበር ከአፌ የወጣው። ዙሪያዬን ቃኘው። መንገድ ተሻግሮ ከተደረደሩ የኮንትራት ላዳ ታክሲዎች ውስጥ ወደ አንደኛው የሩጫ ያህል ገሰገስኩ። እናም ልክ እንደ ምርኮኛ በዝምታ ከራሴ ፈቃዱ ውጪ ወደ ላፍቶ መንገዴን ጀመርኩ። ወደ እሱ ቤት፣ ወደ እሱ አልጋ። እዚያ ሌላ ምን አለ? ምንም፣ አልጋ ብቻ። በሰው ልጅ ታሪክ ውስጥ በዚህ ፍጥነት ያለቀ ጦርነት ይኖር ይሆን? ከዚያ ዙሪት ለመውጣት ብቻዬን ስወድቅ ስነሳ ኖሬ አሎን ሲለኝ አይኖችን ጨፍኜ ትዳር ውስጥ ለመግባት ወሰንኩ። በቃ ማንም ይሆን አንዱን ማግባት። ከዚያ በፊት ግን ለማንም ያልተናገርኩት ውሳኔ የነበረው ራሴ ማጥፋት ነበር። ድንገት ነው ሀሳቡ ይመጣልኝ። እሁድ ቀን አባቴ ጋር ቁጭ ብለን አንድ በቴሌቪዥን የሚተላለፍ ተከታታይ ድራማ እየተመለከትን ነው። ከተለያዩ ሰዎች ብዙ ብድር ተበድሮ መክፈል ያቃተው ገጸ ባህሪ ነው። ምርር ብሎት በቃ ከዚህ ሁሉ ጭቅጭቅ ራሴን ባጠፋ፣ አበዳሪ እንጂ እኔ ምን ሆናለሁ? መሞትን የመሰለ ምንም ነገር የለም። ማቄን ጨርቄን ሳረድ በዝምታ ይህችን ምድር ትቼ እብስ። ከዚያ የለሁም። ስቃይ የለ፣ ጭንቀት የለ፣ አበዳሪ የለ፣ ሆድ የለ፣ ምንም የለም ይላል። አባቴን ዞር ያየሁት እየሳቀ ነበር። እኔ ግን ማቄን ጨርቄን ቃሉ ራሱ ደስ አለኝ። ይቺ ማቃም ጨርቃም ዓለም ምኗ ይቀራል አልኩ ለራሴ። ማህደረ ሰላም ትታት ስለሄደች በምድሩ ኦዲተር ሊጠፋ ነው ወይስ ለአንድ ደመቀዝቃዛ አብርሃም ቀሚሷን የምትገልበስ ሴት ልትጠፋ? ማን ምን ይቀርበታል? እኔስ ምን ይቀርብኛል? በጣም ውስጤ በሚያስገርም ሁኔታ ሀሳቡን ለሳምንታት ሲያመነሽግ፣ ከዚያም አልፎ ሀሳቡ አልፎ አሟሟቴን ስመርጥ ሰነበትኩ። ግን በብዙ ምክንያቶች በተለይ ያለ እናት ያሳደገኝ አባቴ ስል ሀሳቤን ቀየርኩ። ራሴን ማጥፋት ያለ ጥርጥር ወደዚህ ምስኪን አባት አነጣጥሮ እንደመተኮስ ነበር። በስንቱ ይጎዳ። እኔ ማየት ነውና ተስፋው አባቴን ለምን በቆሙ ልግደለው? እንዲህ ሳስብ ድንገት አንድ ቀን ማህደሬ፣ ምን ነው ሰሞኑ ትክ ብለሽ ትታይኛለሽ? አረጀው እንዴ? ገና ነኝ፣ ገና የልጅ ልጅሽን ሳላይ የምን እርጅና ብሎ ፈገግ አለ። ውስጤ ተንሰፈሰፈ።
ድንገት አቅፌው እንባዬ ተዘረገፈ። ሌላም ሰበብ ላለመሞት ሰሚ ፈርታ ነው ቢለኝም እንደ እናት ለሚወደኝ እኔን እንደ ነፍሱ ለሚወደኝ ለወንድሜ ልጅ ስል ሀሳቤን ቀየርኩ። እናቱ እስክትወስደው ድረስ ያኔ እኛ ጋር ነበር የሚኖረው። ምናልባትም በግልጽ አልበለው እንጂ ጥልቅ በሆነ የነፍሴ ክፍል ሀሳቤን መቀየር የማፈቅረው ሰው የመለየት ፍራቻም ይመስለኛል። መሞትም መኖርም የማልችል ከንቱ ሆኜ ቀረው። ዝርዝሩ ብዙ ነው። ሰርጌ 2 ቀን ሲቀረው ድረስ ፍቅረኛ የአብርሃም አልጋ ውስጥ ነበርኩ ብል ማን ያምነኛል? ፍቅረኛዬ ስል ስንጫነጭ መቼ ሰው የሚያስበው የማይታመን ወይም መጥፎ ባህሪ ያለው የሚጠጣ የሚሰክር የሚቀናና የማይታመን ወንድ ያፈቀርኩ ነው። በየቀኑ ጋን ሙሉ ቢጠጣና ሂሳቡን እኔ ብከፍል ደስታውን አልችለውም ነበር። ጓደኛዬ አስደግሞብሽ ነው ትለኛለች። ብዙ ጊዜ እሷ ጋር አብረን ምሳ እየበላን ሲደውልልኝ ወደ አፌ የሚጓዘውን ጉርሻ ከአፌ እጅ እርግፍ አድርጌ እጄን እንኳን ሳልታጠብ ወደ እሱ ስሮጥ ትበሳጭ ነበር። አትወደውም። ተንበርክኮ የረገጥሽው አፈር በምላስ እየላሰ እመቤቴ ሊልሽ የሚገባ ነው የሚመስለው። ታበዥዋለሽ ትለኛለች። እውነታው ግን አውቆም ይሁን ሳያውቀው በስጋም በነፍስም ከሚረግጠው አፈር በታች ተብ አድርጎ ሞራሌን በሰባበረው ነው። ለምን ልውጣለሁ? ተንበርክኬለት ነው የኖርኩት። ምንም ምክንያት የለኝም። ፍቅር ብቻ ዝቅ ያደረገኝ ከፍ ያደርጋል የሚል ፍቅር ነበር። ህይወት ከስንፈትና ከጥቅስ ፈጽሞ ይለያል። እንጃ የተሳካለት ካለ። ለኔ ግን ስሰማው የኖርኩትና የገጠመኝ ፈጽሞ የተለያየ ነበር። ስለሱ ሳወራ እንባ ይቀድመኛል። እሱ ፊት ግን ለአመታት ላለማልቀስ ታግያለሁ። የፈረደባት ጓደኛዬ ላይ መጥቼ እነፈርቃለሁ። ይሄ መተታም የመታሳስ ልጅ አስደግሞብሻል እያለች ታባብለኛለች። የኔ ምስኪን ለክፉም ለደጉም ጸበል እንሂድ ብላ በስንት ልመና ወስዳኝ እውነትም ሰይጣን ሹክ ያለው ይመስል ቤተክርስቲያኑ በር ላይ ስደርስ ደወለ። ነጠላዬን እንደ ክንፍ እያውለበለብኩ ለጸበል የታሰብኩት ልጅ እሱ አልጋ ላይ ተገኘ። ድግምት የሚባለው ኑሮ ሳልኖረ ከዚህ የተለየ ምን ያደርጋል? እፈራው ነበር። አይኖቹን ትክ ብዬ ማየት እፈራ ነበር። ውስጤ ይሸበራል። ስልኩ ሲጠራ እጄ ለማንሳት ሲንቀጠቀጥ ይታወቀኛል። ልቤ በደስታ እየዘለለች ጉሮሬ ላይ የተወተፈች እስኪመስለኝ በደስታ እታፈናለሁ። ነፍሴም ስጋዬም በንቃት የሚጠብቁት የእሱን ስልክ ብቻ ነበር። ግን ምንድን ነው ፍቅር? አንዱ ለአንዱ አስደገመ ማለቱ ይቆየንና ፍቅር በራሱ ሁለት ሰዎች ላይ ተፈጥሮ ያዞረችባቸው መተት ሳይሆን ይቀራል። ለነገሩ ያን ያህል ሃይማኖተኛ ባልሆነም ፍቅር ግን ከእግዚአብሔር አልመስልሽ ካለኝ ቆይቷል። በተለይ የኔ አይነቱ እግር እጅ የሌለው ፍቅር በምን የተረገመ ቀን ነው ይህን ሰው ያወቅኩት እላለሁ።